በሕይወትህ ያገኘኸው ሰው ሁሉ ከፈጣሪ የተላከ በረከት ነው ብለህ ታስባለህ? ተሳስተሃል። እውነቱን እንነጋገር ከተባለ አንዳንዶቹ ወደ ሕይወትህ የገቡት ሊያግዙህ ሳይሆን ሊያዘናጉህ ነው። አዎ፣ ልክ ሰይጣን ስንዴው መሃል እንክርዳድ እንደሚዘራ አንዳንድ ሰዎች ዓላማህን ለማሳአትና ከእግዚአብሔር መንገድ ለማውጣት የተላኩ ፈተናዎች ናቸው። ምናልባት አሁን ባለህበት ሁኔታ በአንድ ግንኙነት ውስጥ ግራ መጋባት፣ ጭንቀት ወይም እረፍት ማጣት ይሰማህ ይሆናል። ልብ በል፣ እነዚህ ስሜቶች እንዲሁ የሚከሰቱ አይደሉም። እነዚህ ምልክቶች እግዚአብሔር ልጄ ሆይ ይህ ሰው ላንተ አይሆንምና ልቀቀው እያለህ የሚናገርበት ድምፅ ሊሆን ይችላል። ዛሬ እግዚአብሔር ለአንተ የማይጠቅሙ ሰዎችን ከሕይወትህ እየለየ መሆኑን የምታውቅባቸውን 8 ወሳኝ ምልክቶች በጥልቀት እንመለከታለን። ይህ መልእክት ሕይወትህን ሊቀይር፣ ሰላምህን ሊመልስና ወደ ትክክለኛው የሕይወት መስመር ሊመራህ ይችላልና እስከ መጨረሻው በጥሞና ተከታተለኝ። ምልክት 1 የሰላም ማጣትና ቀጣይነት ያለው ግራ መጋባት። አንደኛውና ዋነኛው ምልክት የማያቋርጥ ግራ መጋባትና የሰላም ማጣት ነው። እስኪ ራስህን ጠይቅ። ከዚህ ሰው ጋር ስትሆን ምን ይሰማሃል? እግዚአብሔር የሰላም አምላክ ነው እንጂ የሁከት አምላክ አይደለም። ቅዱስ ቃሉ በአንደኛ ቆሮንቶስ 14:33 ላይ ምን ይላል? እግዚአብሔር የሰላም አምላክ ነው እንጂ የሁከት አምላክ አይደለምና። ስለዚህ አንድን ሰው ባገኘህ ቁጥር ወይም ከእርሱ ጋር ጊዜ ባሳለፍክ ቁጥር መንፈስህ የሚረበሽ ከሆነ፣ ውስጣዊ ሰላምህ የሚደፈርስ ከሆነ ተጠንቀቅ። ከእግዚአብሔር የሆነ ግንኙነት፣ ጓደኝነትም ይሁን ትዳር ሰላምን ያሰፍናል እንጂ ነፍስን አያጨናንቅ። ሁሌም እንዴት ላድርግ፣ ምን ልሁን በሚል ጭንቀት ውስጥ የምትኖር ከሆነ ያ ሰው ከአምላክ የተላከ አይደለም። ጠላት ዲያብሎስ እኛን ለማጥቃት የሚጠቀመው አንዱ መንገድ ሰላማችንን የሚነሱ ሰዎችን ወደ እኛ በመላክ ነው። እግዚአብሔር ግን በልብ ውስጥ ያለውን ምቾት ማጣት እንደ ማስጠንቀቂያ ደወል ይጠቀምበታል። ልብህ ሰላም ካጣ፣ መንፈስህ ከተረበሸ እግዚአብሔር ይህ መንገድ ላንተ አይደለም እያለ ነው። ምልክት 2 ከባድ ቀንበርና የስሜት ድካም። ሁለተኛው ምልክት ግንኙነቱ እንደ በረከት ሳይሆን እንደ ከባድ ሸክም ወይም ቀንበር ሲሰማህ ነው። ወዳጄ እህቴ፣ ወዳጅነት ወይም ግንኙነት ሊያበረታታህ፣ መንፈስህን ሊያድስና ወደ እግዚአብሔር ሊያቀርብህ ይገባል። ነገር ግን ይህ ሰው ጉልበትህን የሚጨርስ፣ ስሜትህን የሚጎዳና ሁሌም ራስህን እንድትጠራጠር የሚያደርግህ ከሆነ ቆም ብለህ አስብ። ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል 11 ቁጥር 30 ላይ ቀንበሬ ልዝብ ሸክሜም ቀሊል ነው ብሏል። ከእግዚአብሔር የተሰጠህ ሰው ሕይወትህን ያቀላል እንጂ የባሰ አያወሳስብ። አንዳንድ ሰዎች ወደ ሕይወትህ ሲመጡ ማለቂያ የሌለው ድራማ፣ ጠብና ክርክር ይዘው ይመጣሉ። ከእነርሱ ጋር ውሎ ስትገባ፣ ቤትህ ስትመለስ ትዝለፍለፋለህ፣ አቅም ታጣለህ። ይህ የስሜት ብቻ ሳይሆን የመንፈሳዊ ሕይወት ውጊያ ነው። እግዚአብሔር ሸክምህን ሊያቀልልህ እንጂ ልትሸክመው ከምትችለው በላይ ሌላ የሰው ሸክም ልጭንብህ አይፈልግ። ምንም ባላት ይህን ግንኙነት አሁን ካልቀነስከው ወይም ካላቋረጥከው ነገ ተሰብረህ እንዳትቀር እግዚአብሔር እያመለከተህ ሊሆን ይችላል። ምልክት 3 የመንፈስ አለመመቸት ውስጣዊ ማስጠንቀቂያ። ሦስተኛው ምልክት የመንፈስህ አለመመቸት ነው። ይህ በጣም ኃይለኛ ምልክት ነው። አንዳንድ ጊዜ ለአንድ ሰው ጥሩነት በምክንያት ልታስረዳ ትችላለህ። ነገር ግን በውስጥህ የሆነ ያልተመቸህ ነገር አለ። ምኑ እንደሆነ አላክም፣ ግን የሆነ ነገሩ አልተመቸኝም የምትልበት ጊዜ አለ አይደል? ያ ዝም ብሎ ስሜት አይደለም። ያ በአንተ ውስጥ ያደረው መንፈስ ቅዱስ ድምፅ ነው። በዮሐንስ ወንጌል 16:13 ላይ ስለ መንፈስ ቅዱስ ሲናገር ግን እርሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል ይላል። እግዚአብሔር የመለየት ጸጋን የሰጠህ በምክንያት ነው። የአንድ ሰው መኖር ለሰላምህና ለሕይወት ዓላማህ አደገኛ ሲሆን መንፈስ ቅዱስ ቀድሞ ይነግርሃል። አንዳንድ ጊዜ የምናየው ነገር ውሸት፣ የሚሰማን ነገር ግን እውነት ሊሆን ይችላል። ሎጂክህ ይህ ሰው ጥሩ ነው ይል ይሆናል። መንፈስህ ግን ሽሽ ይልሃል። በዚህ ጊዜ መንፈስህን ስማ። ያ ያለ ምክንያት የሚሰማ ፍርሃት ወይም አለመመቸት ከሚመጣው አደጋ እግዚአብሔር እየጠበቀህ መሆኑን እወቅ። የመንፈስ ቅዱስ ማስጠንቀቂያ አታቃል። ምልክት 4
ከእግዚአብሔር ዓላማና ከጸሎት ሕይወት ማራቅ አራተኛውና ምናልባትም ትልቁ ምልክት ይህ ሰው ከእግዚአብሔር ዓላማ ሚያርቅህ መሆኑ ነው። እስኪ አስተውል። ይህ ሰው ወደ ሕይወትህ ከመጣ ወዲህ ጸሎትህ ቀዝቅዟል? ቤተ ክርስቲያን መሄድ አስጠልቶሃል? ወይስ ለመንፈሳዊ ነገር ያለህ ተነሳሽነት ሞቷል? አንድ ሰው ወደ ኃጢአት እንድታዘነብል፣ ጽድቅን እንድተው ወይም እግዚአብሔርን ከማስቀደም ይልቅ ለዓለማዊ ነገር እንድትገዛ የሚገፋፋህ ከሆነ ያ ሰው ከአጋንንት የተላከ ፈተና ነው። በገላትያ 5:7 ላይ ሐዋርያው ጳውሎስ በመልካም ትሮጡ ነበር፣ ለእውነት እንዳትታዘዙ ማን ከለከላችሁ ብሎ ይጠይቃል። አስተውል ወዳጄ፣ እውነተኛ ወዳጅ ወደ እግዚአብሔር ያቀርብሃል እንጂ አይለየየህ። ጓደኛህ ሲደውልልህ ከጸሎት ሰዓትህ የሚሻማ ከሆነ፣ ወደ መተትና ወደ ርኩሰት የሚጎትትህ ከሆነ ይህ ድንገተኛ አይደለም፣ ይህ መንፈሳዊ ውጊያ ነው። ጠላት አንተን ከእግዚአብሔር ለመነጠል የሚጠቀምበት መሳሪያ ነው። እግዚአብሔር ደግሞ ወደ እርሱ በነጻነት እንድትሮጥ እነዚህን መሰናክሎች እንድታስወግድ ይፈልጋል። መንፈሳዊ ዓይንህ ይብራ። ምልክት 5 መዘጋት እንደ ጥበቃ። አምስተኛው ምልክት የመንገዶች መዘጋት ነው። አንዳንድ ጊዜ ምንም ብትጥር፣ ምንም ብትለፋ ከአንድ ሰው ጋር ያለህ ነገር ሊሳካ አይችልም። ቀጠሮ ይበላሻል፣ ንግግር ይቋረጣል፣ መተማመን ይጠፋል። አንተ ለምን አይሳካም ብለህ ታለቅስ ይሆናል። እግዚአብሔር ግን እየጠበቀህ ነው። በራእይ 3 ላይ የሚከፍት የሚዘጋም የሌለ፣ የሚዘጋ የሚከፍትም የሌለ ይላል። እግዚአብሔር አንዱን በር ሲዘጋብህ ወዳጄ ሆይ እመን፣ ያ በር ወዳልሆነ አዘቅት የሚወስድ ስለሆነ ነው። ብዙዎቻችን እግዚአብሔር ሆይ ይህን ሰው ስጠኝ ብለን እንለምናለን። እግዚአብሔር ግን የዚያን ሰው ልብ ያተነክረዋል ወይም ነገሮች እንዲበላሹ ያደርጋል። ለምን? ምክንያቱም ያ ሰው ወደፊት ሕይወትን ሊያበላሽ እንደሚችል እርሱ ያውቃልና። ምልክት 6 ተደጋጋሚ ማስጠንቀቂያዎች። ስድስተኛው ነጥብ ተደጋጋሚ ማስጠንቀቂያዎች ናቸው። እግዚአብሔር ሰውን ከሕይወትህ ከማውጣቱ በፊት በድንገት አይቀማህም። አስቀድሞ ምልክት ይሰጥሃል። ምናልባት በሕልምህ ታይ ይሆናል፣ ወይም የምታምራቸው ሰዎች፣ መንፈሳዊ አባቶችህ ወይም ቤተሰብህ ይህ ሰው ለምህ አይመስለንም ብለው ይሆናል። አንተ ግን አታውቁትም ብለህ አልፋቸዋል። መጽሐፍ በምሳሌ 29:1 ላይ ምን ይላል? ብዙ ጊዜ ተዘልፎ አንገቱን የሚያደነድን ሰው ድንገት ይሰበራል፣ ፈውስም የለውም። እግዚአብሔር መሐሪ ነው፣ ግን ደግሞ ግልጽ ነው። አንድ አይነት ችግር በተደጋጋሚ የሚፈጠር ከሆነ፣ ሰዎች ሁሉ ከተቃውሞህ፣ መንፈስህም ካልተረጋጋ፣ ይህ የሽምግልና ጊዜ አይደለም፣ ይህ የመለየት ጊዜ ነው። ምልክት 7 የእድገት መግታት። ሰባተኛው ምልክት የሕይወትህ እድገት መገታት ነው። እስኪ አስብ፣ ይህ ሰው ወደ ሕይወትህ ከመጣ ጀምሮ በሕይወትህ፣ በሥራህ፣ በትምህርትህ ወይም በመንፈሳዊ ሕይወትህ ወደፊት ሄደሃል ወይስ እዚያው የረገጥክ ነው? አንዳንዶች መንፈሳዊ እንቅፋቶች ናቸው። እነርሱ በአካባቢህ እስካሉ ድረስ ወደ ቀጣዩ የእግዚአብሔር በረከት መሻገር አትችል። በዕብራውያን 12:1 ላይ ድካምንና በቀላሉ የሚከበንን ኃጢአት አስወግደን በፊታችን ያለውን ሩጫ በትዕግሥት እንሩጥ ይላል። አንዳንድ ጊዜ ድካም የተባለው ነገር ልማድ ሳይሆን ሰው ሊሆን ይችላል። ከዚህ ሰው ጋር በመሆን ብቻ ተመሳሳይ የኃጢአት ዑደት ውስጥ የምትሸከረከር ከሆነ፣ ከዚህ ሰው ጋር በመሆን ዓላማህን የምትዘነጋ ከሆነ እግዚአብሔር መርከብህን ለማቅለል የጠየቀህ ነው። ወደ ተራራ ለመውጣት የሚፈልግ ሰው ከባድ ድንጋይ ተሸክሞ መውጣት አይችልም። ወደ እግዚአብሔር ከፍታ ለመውጣት ወደ ታች የሚጎትሁን ሰዎች ማራገፍ ይግድ ነው። ምልክት 8 ከተለያዩ በኋላ የሚመጣ ሰላም። ስምንተኛውና የመጨረሻው ማረጋገጫ እነርሱ ከሄዱ በኋላ የሚሰማህ ልዩ ሰላም ነው። መጀመሪያ ላይ መለያየቱ ሊያምህ፣ ልብህን ሊሰብረው ይችላል። ነገር ግን ትንሽ ቆይቶ ከትከሻህ ላይ ትልቅ ሸክም እንደወረደ ሰው እፎይታ ይሰማሃል። ፊልጵስዩስ 4:7 አእምሮንም ሁሉም ያልፍ የእግዚአብሔር ሰላም ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል ይላል። ይህ ሰላም ውሳኔህ ትክክል እንደነበር የሚያረጋግጥ የእግዚአብሔር ማህተም ነው። አእምሮህ ሲረጋጋ፣ እንቅልፍ በደንብ ስተንጋ፣ የሕይወት ተስፋ ሲለመልም ታየዋለህ። ይህ ሁሉ የሚነግርህ ነገር ቢኖር እግዚአብሔር ያን ሰው ያራቀው ለአንተ ጥበቃ ብሎ እንደነበር ነው። እግዚአብሔር የሚወስደው የተሻለውን ለመስጠትና የጠፋውን ሰላምህን ለመመለስ ነው። ወዳጆቼ፣ እውነታው ይህ ነው።
ወደ ሕይወታችሁ የገባ ሰው ሁሉ አብሯችሁ ሊዘልቅ የተላከ አይደለም። አንዳንዶች ለትምህርት፣ አንዳንዶች ለፈተና፣ አንዳንዶች ደግሞ ለጥቂት ጊዜ መጽናኛ ነው የሚመጡት። እግዚአብሔር ሰዎችን ከሕይወታችሁ ማስወጣት ሲጀምር እንደ ጨካኝ አትቁጠሩት። እርሱ እየጠበቃችሁ ነው። ጥያቄው እግዚአብሔር ልቀቀው እያለህ አንተ አጥብቀህ የያዝከው ሰው ማን ነው? እግዚአብሔር ሊያድነህ እየሞከረ አንተ ግን ታግለህ ያስቀመጥከው ያለው አጥፊህ ማን ነው? አንዳንድ ጊዜ ትልቁ በረከት ያለው በመካበል ውስጥ ሳይሆን በመልቀቅ ውስጥ ነው። ዛሬ ወስን፣ እግዚአብሔር በሕይወትህ እንዲሠራ ፈቅድለት። ይህ መልእክት ልብህን ከነካው እስኪ ኮሜንት ላይ እግዚአብሔር ሆይ እታመንሃለሁ ብለህ ጻፍ። ይህ ለአንተ የማይጠቅሙ ነገሮችን ለመልቀቅ ያለህ ዝግጁነት ማረጋገጫ ነው። ለተጨማሪ መንፈሳዊ ትምህርቶች ይህን ቻናል ሰብስክራይብ ማድረግ አትርሳ። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘለዓለሙም አሜን።